አይደል ሊገለኝ ይችላል አሁን ባለው እንትን እኔ ካይል ላምጣው ታዲያ ካይታ አመጣዋለሁ ሂድ እሺ እዚህ ባህል ነው ባንተ ብቻም ሳይሆን ብዙ ስራ እየጠሩ ነው አንተ አታደናቅ አይ መክፈል አለብህ ብሩ እኮ ሄድማ እኮ ወደ ስራ ገባ ወደዛ ምን ይመጣ 100 ሺህ ብሩን መጀመሪያ ከፍልም ነበር ለኔ ከዛ 100 ሺህ ብሩን ከፍለ ቀስ ብለህ ሌላው ነገር እቃ ማመላለስ ወሰደ መኪና ደረጃ ይቻላል አየው ከዚህ ምን ተማረን ነው መሰላችሁ እኔ ማለት እኔ እንደው ይሄን ብር ከተወልኝ ከዚህ በኋላ እኔ አልበደርም ምን ካለለኝ ማለቴ በቃ በጣም ተሰቃዩ አይምሮ ያስተዋል ጀመርኩ አንተ እኮ እዚህ ቦታ እንደርስ ያርከኝ እኔ እኮ ህግም አልሄድም ብያለሁ ይሄን ሰውዬ እኮ ማለት ነው እኔ እንተዚሁ ማለት እንትን ነበር የሆነ ነገር ግን አንተ ነህ እንደዚህ የምታደርገው ሽማግሌ እያልክ የሆነ ነገር እንጠጣ ብሩ ማለት ነው በእኛ እንደ ይቅርብን ግብዣው በእኛ መለስክልኝ መጀመሪያ ምን ግብዣው ነው አንተ ተረጋጋ አንተ ወጣት ነህ ልጅ እኔ በረድ ስላልኩ ነው እንዴ አይው ጋሽቀጭ ነው ካቅም በላይ ወጪ ማውጣት የለብህም ካቅም በላይ መደገስ የለብህም ባለህ ልክ ነው ማድረግ ያለብህ ሌሎቹ ደገሱ እኔ ምን ላድርግ እኔ ልጄን ለማስደሰት ብዬ ነው እኔ እኮ ምንም 50 ሳንቲም እኮ የለኝም ግን ከጓደኞቼ ተበድሬ አሁን እዚህ ጋር ብዙ ሰው የሚቸገረው ብዙ ሰው እስከ ትዳር መበታተን የቤተሰብ ጸብ ምናምን በዚህ ምክንያት ነው በቃ ካጉል በላይ ከአቅም በላይ ወጪ እየደገሱ ለከሰው ላለማነስ ብለው አንተ እንደዛ ነው ያረከው እኮ እኔ ቢቀርብኝስ አሁን እኮ እኔ 1.5 ሚሊዮን ብር ለሰርግ አውጥቼ ተበድሬ ከሱ ስለዚህ እስኪ ተው በለው አንተ ይላውራ አንተ ወጣት ትረዳዋለህ ዝም ብለህ ይቀጥል 2 ዓመት እንዴት ነው የምታገሰው 2 ዓመትም ቆይቷል ግን እንዴት 2 ዓመት በጣም ታገሽ ነው ምን ላድርግሽ አይደለም መጀመሪያ የሚሆንልህና የማይሆንልህ ከሆነ አረ እንደገና ወደ ኋላ ይመለሳል ትመለሳለህ እንደገና ተነጋገርን ሰው ጋር መግባባት አልችልም በቃ እኔ እርምጃ ልውሰድ እስኪ 1-2 እያልን ነው የምን 1-2 ነው የማን ሊከፍለው ነው ይሄ ምንስ አይ ችግር የለውም እንትን አረ እኔ ጋብዛለሁ ችግር የለውም እኔ እንደው የዛሬን አስታርቀኝ እሱ ጋር እንደምንም ነገር እና ፈተነው ነው ምን ሄደው አይ እዛች ውስጥ ጋር ሽማግሌ ብላችሁ አብራችሁ እናንተ ማን ሆነ ውስጥ ጋር ና ተነስ ና እኔ ጋር እኮ ችግር የለም እሺ በሉ ባንዲ ና አይው እኔ አይሄዱ ሄድ አንተ እኔ እሱን ማወራዋለሁ ዙሮ ማስታረቅ ነው አንተ ያንተ ስራ ማስታረቅ ነው እና እኔ አሁን ምን ላድርግ እኮ የሆነ ነገር ብለህ ማስታረቅ ነው የሆነ ነገር ብለህ ማስታረቅ ይሄ ልጅ በጣም ከፋር ነው እኮ ይበልጥ አይደል ሊገለኝ ይችላል አሁን ባለው እንትን እኔ ካይል ላምጣው ታዲያ ካይታ አመጣዋለሁ ሂድ እሺ ና በዚህኛው ነው የምገባው በሱ ይግባ እሺ ግባ ና ቶሎ ግባ ና ቶሎ አንተ በዚህ እሺ እኔ ከየት አመጣለሁ ገንዘብ 500 ሺህ ብር ይላል እንዴ ዝም ብሎ ቤቱ ተጎርቶ የሚያጠፋፋውን እስከዛሬ የሚያጠፋውን ገንዘብ አይ ግባሽ ግባ ምን እንደምል ብቻ አላውቅም እንዴት ያለ ና እዚህ ጋር ቁጭ በል አይ እዛ ጋር ቁጭ ብሉ እናንተ ባንዱ እዛ ጋር ተነስ ማታደርገኝ የለም አንተ እሱ ጋር ኧረ እኔ ከዚህ በኋላ እኔ የለሁበትም እኔ እንደው ከዚህ በኋላ ብር የሚባል አልበደም እናንተ ጋር ጨርሻለሁ ለሱ ስል ነበር እስካሁን የታገስኩ በቃ ጨርሻለሁ እኔ ካንተ በኋላ እስኪ አስተናጋጅ እኮ በመግባባት የሚፈታ ነገር ነው ኧረ ምንም መግባባት የለውም አይ በመግባባት ይፈታ እስኪ አሁን እሺ ቢያንስ ስንት ቀልስተውሽ አሁን አስተናጋጅ ናቶ ለማ ተቀብያለሁኝ እስኪ ተውት በቃ ሌላ ወሬ እናወራ ለወሬ ሲያስቀይስ እንደዚህ እኮ ይሆነ እኔ ምን ላምጣልህ ምንድን ነው ያለው የምትጠጣው እዛም እየጮሃችሁ ነበር እዚህም እየጮሃችሁ ነው እየረበሽ አዎ እየጮሃችሁ ነበር እሱ ነው እኮ የሚጮህ ስለምን ሁሉም ሰው እየመጣ እኔ ላይ ይጮሃል ሳምን ወደዛ ዙር አውራው ወደሱ እኔ ላይ ትዞራለህ እዛም እየረበሽ እንዴት ያለ ነገር ነው እኮ አንተ ተቀስበል እኔ እኮ ተብያለሁ እኮ ተነጋጋር ምንድነው የምትሉት ምን ልሆንልህ አንተ እስኪ አሰው ቤት እኮ ያለው እየጮህ የሚጠጣ ነገር አባምጣ ዝም ብለህ ዝቁማቴ ምን የመሰለ ለስላሳ ነገር አንተ ያልተያዘ ሰው ግልግል ያቃላሉ አትጮሁ ይላል እንደዛ አሁን ጋሽ ቀጭኑ ምን መሰለህ የሚደረገው አሁን አቅሙ የለህም ለመክፈል ካቅም በላይ ደግሰህ ገንዘቡን ታጠፋው ነበር እስካሁን ይሄ ሰራበታለሁ እኮ ነው ስራ ተሰራ በይጣፋይል አጥፍተውት የለ እንደ ጓደኞች የራሴ ገንዘብ እኔ ራሴ አይደለም የሰው ይሄን ችግር እንፈታዋለን ቀላል ነው ይሄ ችግር በሱ ምክንያት እኮ በቃ ላከና አረ ምን ታብዳለህ አንተ እስኪ እንትን ይያላችሁ ምን ታብሰው አይደል ገና ስንት ሰው ትጨርሳለህ አንተ ምንድነው ይሄ ወንድሜ መጠጥ የሚጠጣ እኮ ያቺኛው አይለች ዋናው አይለች ያቺኛው ይሄ ተጣ ለነገሯ ምን በማንኛው እንትን ይሄ ተጣ ከፈታ በዚህ ቆይ እኔ ከፍትላችኋለሁ እሺ ምን ጀመር ስኒ ነገር አምጣልኝ እስኪ ስኒና አምጣና እዚህ ቁጭ ትላለህ ማፈልግሃለሁ ስኒ ምን ያደርጋል ስኒ ዝም ብለህ አምጣ ነው
ምንድነው? ምን ሆኖ ነው? ምንድነው? ጸባይ ሁላ ተቀይሯል። ምን ላድርግ? ተቀይሯል። በቃ ተቀይሯል ጸባይ ሁላ። ጣጦ እየጠጣችሁ አሁን ምን ላይ ደረስን መሰለህ? አሁን የሚደረገው አሁን በቃ እኔ በአንተ ፊት እንዲሰጠው ገብቶኛል። አንተ አሁን ጊዜ ትሰጠዋለህ። ምን ያክል ጊዜ? ቆይ ነው ለሱ መጨመር አይሆንም እንደ ይሄ አረቶ አይሆንም ነው በስኒ አይሆንም። ለካ ታው አውቄ ነው። አብሽር አይቶ አሁን የሚደረገው አሁን እኔ ልንገራችሁ ያስቀጭን የሚደረገው ማለት ነው። አንተ ጊዜ መስጠት አለብህ። ምን ያክል ጊዜ ነው? እስኪ በአንተ ፊት እሺ፣ ምን ያክል ጊዜ ነው? ናስኪ ፈልጌ ነው። እየሰማሁ አይደለም። ካንተ ጋር እኮ አይደለም። ናስኪ ቁጭ በል እስኪ ቁጭ በል እስኪ አይደለም እንነጋገር። አሁን እሱና እሱ ወጣት ናቸው። አዎ አንድ ወቅት ነው እሱ ብር ተበድሮ 500 ሺህ ብር ተበድሮ ከዛ ያው ልጄን ልደግስ ልጄን የደገስኩት ደግሞ እንደዚሁ ከብዙ ሰው ተበድሬ ነው። በአጠቃላይ 1.5 ሚሊዮን ብር አውጥቼ ነው የደገስኩት። ከዛ ምን ሆነ መሰለ ገቢ የገባልኝ 120 ሺህ ብር ነው። ከየላም ጣብ ብለን ነው አሁን ሁለት ዓመት ፈጀ ብሩ። እስኪ ዝም በል እኔ እያወራሁት ነው። አሁን ትላለህ አሁን ያንተስ ነው ብሩ ምን ሁለት ዓመት ቆይ። አይ ለይ በቃ ለይ ቁጭ በል እንዴ መጥፋን ነበር የሰው ዳ እንትን ነው። አይ አናዶኝ ነው እንጂ እሱ አናደደኝ አይደለም። ቁጭ በል ህዝቡ እንደወጣ ቁጭ በል። አሁን የምናረገው ምን አለ መሰላችሁ እናንተ 2 ሚሊዮን ብር ይኸው ጋሽ ቀጭን አሁን ልክፈል ቢል ከየትም ሊያመጣ አይችልም፣ ከየትም ሊሰጠው አይችልም፣ ምንም ነገር ሊሸጥ አይችልም። አሁን ጋሽ ቀጭኑ በማህበረሰቡ ጥሩ ሰው መልካም ሰው የሚባል ሰው ነው። ለጋሽ ቀጭኑ እሱ እኔ በምናውቀው ያለንን አቅም አዋተን ትልቅ ሰው መስሏል። 500 ሺህ ብር ነው እንግዲህ አንተ ማስተያየት አድርገህ 200 ቀንሰህ ህዝቡ አዋጥቶ እርጥባን ተደርጎ ተሰብስቦ እንዲህ ችግር አጋጥሞታል። በድግስ ከአቅም በላይ ወጪ ነው። በነገራችን ላይ ጎጂ ባህል ነው። በአንተ ብቻም ሳይሆን ብዙ ስራ እየጠሩ ነው። አንተ አታደናቅ። አይ መክፈል አለብህ ብሩ እኮ ይሄዳሉ ስራዬ እኮ ወደ ስራ ወደዛ ምን አንተ ሄደህ ምንድን ነው የሚሉት? አንተ ያግዘኛል ብዬ በነገራችን ላይ ጋሽ ቀጭኑ ብቻ ሳይሆን እንደዚህ ብዙ ገጠር ያሉ ማህበረሰቦቻችን ያልተማሩ ከአቅም በላይ ወጪ እየደገሱ ምንድነው ወደ የምታበዛው? ወይ አስታርቀኝ ልሂድ፣ ወደ አበዛህ ወይ አስታርቀኝ ወይ ልሂድ። እኔ ያልኩት እኮ በቃ እንዲታገሰኝ ነው። ታገሰኝ በቃ አንተ ወጣታር ምን ያክል ጊዜ? በቃ አንድ ወር 3 ቀን በቃ ታገሰኝ። አይደለም አሁን አባዬ በ3 ቀን መልሷል። አትል ስንት ቀን ዳረሰምታል? ተው ጋሽ ቀጭኑ ቆይ ጋሽ ቀጭኑ አሁን ምን እንደሚደረግ ክፈልና እዛው ላይ ጨምር እዛው 500 ሺህ 90 ብር ነው። 590 ሺህ ብር እሰጥሃለሁ። 90 ብር ያማል እንደ አንተ 500 ከየት ነው የማመጣው? ለምን አይገለኝ? አይደል እንደዚህ እኔ እኮ ደህና ያው አሁን ተመለስ። አንተ ወሬ አበዛህ፣ ወሬውን አበዛው። ዞርከው ዝም ብለህ አንተ ማድረግ ያለብህ በቃ ታገሰው ወይም ተውለት እንደማለት ዝም ብለህ መዞር። ምን የሞትክን አንተ እንደዚህ ነው እንደ ተባባል